ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ እናታችን ቅድስት ድንግል ማርያም ባታ ለማርያም ዕለተ ቀኗ ነው። እንኳን አደረሳችሁ። እመቤቴ ማርያም ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክ እያረጋችሁ በኮመንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። አመሰግናለሁ ቤተሰብዬ። እንግዲህ አብርሃምንና ሩታን ይዤ ነው የመጣሁትኝ ዛሬም ማለት ነው። ያው ሩታ አልፈልግም በቃ ይበቃናል። ምክንያቱም እኔ ላንተ አልተፈጠርኩም አንተም ደግሞ ለኔ አልተፈጠርክም፣ ሁለታችን መግባባት አልቻልንም እና ለምን ይሄ አሁን እሷ የምትለው ነገር ሩታ ትክክል ነው። አንዳንዴ እኛ ራሳችንን ፈተና ውስጥ ከተን በቃ የኛ ባልሆነ ነገር ላይ አለ አይደለ እንደዚህ ሙጥኝ ግግም የምንልበት ነገር አለ። ይሄ ነገር እኮ የኛ አይደለም። አሁን ሩታና አብርሃም ሁለቱ አንድ ላይ መሆን አይችሉም እያልኩኝ አይደለም፣ ግን ሩታ የተናገረችውን ትንሽ እኔም ጨመር አድርጌ ልናገር ፈልጌ ነውና አንዳንዴ የሆነ ነገር ላይ እንገባና ማለት ነው የኛ ይመስለናል፣ እንቆይበታለን፣ በጣም እንቆይበታለንና ነገሮች ከተበላሹ በኋላ ስንት ነገር ከፊት ለፊትም ያለ ከኋላም ያለ ስንት ነገር ካመለጠን በኋላ ያ ነገር ገለል ይልልንና እንነቃለን እና በእኛ ባልሆነ ነገር ላይ ዝም ብለን እንደክማለን። እውነቴን ነው። ሩታም አሁን ያለችው ያንን ነው። እኔ ላንተ አልተፈጠርኩም አንተም ደግሞ ለኔ አልተፈጠርክም። በቃ በጣም ተጨቃጨቅን። የኔና ያንተ ግንኙነት አስፈላጊ አይደለም። በቃ የተባረከ ነገር ቢሆን ባጭሩ በቃ ጠቅላላው የተባረከ ነገር ቢሆን እህል ውሃ ቢሆን እኔ እናንተ የዚህን ያህል አንጨቃጨቅም ነው የሩታ አረዳድና ሩታ በጣም ስማርት ጥሩ የምትናገረው ንግግር ሁሉ የእውነት በቃ ምን ብዬ ልንገራችሁ በአይምሮ ውስጥ የሚገባ ልብ ውስጥ የሚገባ ነው። ግን አብርሃም መንቃት አለበት። አሁንም አልነቃም። ሩታ የሆነ የምትፈልገው ነገር አለ ከአብርሃም የተደበቀ ነገር አለው። ሩታ የምታውቀው ነገር አለው። አብርሃምም ራሱ የሚያውቀው የተደበቀ ነገር አለው። እሱ መጥራት አለበት ነው የምትለው እሷ። አብርሃም በምን ቋንቋ እንደምታስረዳውና እንደሚረዳት እኔ አላቅም ጌታን። ሩታ እሱን ለምታስረዳው እኔ ድክም ብሎኛል ቤተሰብ። እኔ ዝም ብዬ ሰማታለሁ። በጣም በቃ ንግግሯ ደስ ስለሚል ዝም ብዬ ነው ምሰማት እሷን። እሱ ግን በቃ አድካሚ ነው፣ ምንም ነገር አይገባውም። እውነት እሷ ላስረዳችሁ እኔ ደከመኝ ነው ምላችሁ ቤተሰብ። የምር እውነቴን ነው። እና ይሄ የተደበቀ ማንነቱን ማውጣት አለበት። ይሄ ትዳር ነው። እውነቷን ነው ሩታ አሁን ቆራጥ ሆናለች፣ ጎበዝ ሆናለች። በጣም ብዙ ነገር እየተደጋገሙባት እውነቷን እኮ ነው። አሁን እኛ ሁሉን ፊት ለፊታችን ላይ ነው የሚያደርጉት አይደል? ይሄ ነገር እንግዲህ ከአመት በላይ ሆኖታል። በተለያየ ነገር ስታለቅስ እኛ የምናየው ቤተሰብ ሚዲያ ላይ የወጣውን ነው አይደል? እንግዲህ የምናየው ሚዲያ ላይ ይዘው የመጡትን በሚዲያ መታኩ ለቅሷን አላቆመችም ይች ልጅ። እንግዲህ ከሚዲያ ጀርባ ያለውን እቤት ውስጥ ያለውን እንግዲህ ጣራና ግርግዳቸው ይቁጠርላቸው። ጣራና ግርግዳዋ ይቁጠርላት ምን ያህል ጭንቀት እንደምታሳልፍ። እውነቴን ነው። እና አብርሃም የተደበቀ ማንነቱን አሁንም ካልገለጠው አለ የሆነ ነገር ሩታ የምታውቀው የደረሰችበት ነገር አለ። እሷ በጣም ጎበዝ ልጅ ናት። ባለፈው ራሱ ኤፍሬምን ሲለምናት ከአቤላ ጋር ሄዶ ኤፍሬም አንተ የማታውቀው ነገር አለ አለችው። በስልክ አወራሃለሁ እዚህ ሚዲያ ላይ የሚወራ አይደለም አለችው። በጣም ጎበዝ ናት። አብርሃም ዝባዝንኬውን ሚዲያ ላይ ይዞ ባይወጣ ኖሮ ማለት ነው ሩታ እርግጠኛ ነኝ የእውነት መነግራችሁ የአብርሃምን ሚስጥር ይዛ አደባባይ አትወጣም። ሸፍና ቤት ውስጥ ትጨርሰው ነበረ በውስጥ ማለት ነው። ግን እሱ አደባባይ ላይ ነገሩን ይዞ ስለወጣ ያቺ ነፃነት የምትባለውም ነገሩን ይዛበት ስለወጣች ያላት አማራጭ ሩታም ነገሩን በአደባባይ መፍታት ሆነ እንጂ ሚስጥር ተይዞ ቢሆን ኖሮ ማለት ነው ሩታ በውስጥ ነበረ የምትጨርሰው። ሩታ በጣም ጠንቃቃ ሴት ናት። በጣም ነው ያወቅኳትኝ እኔ የእውነት ገበናዋን ሸፍና ማሳለፍ የምትችል ሴት ናት። የባሏን ገበና ማውጣት የማትችል ሴት ናት።
ለኤፍሬም እንዳለችው ይሄ የሚነገር ነገር አይደለም አለችው። ሁሉ ነገር ገበና እንትን ላይ ሚዲያ ላይ አይወጣም። ሁሉ ነገር በሰው ፊት አይናገርም። እውነት አስተዋይ ናት በጣም እና እነግርሃለሁ በስልክ እነግርሃለሁ አለችው። ከባድ ነገር ስላለ ነው ሚዲያ ላይ መነገር የማይችል ነገር ስለሆነ ነው ሩታ ለኤፍሬም አለ የሆነ ነገር አንተ ማታውቀው በውስጥ በስልክ አወራሃለሁ ያለችውና ይሄ አብርሃም ጉደኛው ጉዱን በሚዲያ ባይወጣ ኖሮ እንዶ በውስጥ ሩታ ጋር የደረሰ ቢሆን ኖሮ እርግጠኛ ነኝ ሩታ ነገሩን ሸፍና በውስጥ እንደምትፈታው 100% እርግጠኛ ነኝ እኔ የእውነት እና አሁንም የተደበቀ ማንነቱን አውጥቶ በዛ ላይ ደግሞ ንግግሩ ሚስቱ ናት። አንድ ወንድ ልጅ እኮ ሚስቱን ወደ ቤቱ ሲመልስ ማለት ነው ካልመጣሽ እወጣለሁ ብሎ አይደለም። ካልመጣሽ ወደ ቡታጅራ ሄዳለሁ፣ ካልመጣሽ የራሴን ህይወት እኖራለሁ፣ ካልመጣሽ በኋላ ይጸጽትሻል፣ ካልመጣሽ እንደዚህ አይባልም። የንግግር እጥረት አለው አብርሃም። እንዴት ብሎ በቃ እሱ መናገር ካልቻለ ሩታን አስረድቶ መመለስ በቃ ቃላቶችን ማውጣትና ማስረዳት የማይችል ከሆነ ትልልቅ ሰው ሰብስቦ በቃ እናንተ ንገሩልኝ፣ እኔ የምፈልገው ትምጣ፣ ቤቷ ትግባ፣ ያጠፋው ጥፋት አለ፣ ጥፋቴን አልደግምም ከእንግዲህ በኋላ ብሎ ንግግር ስለማይችል ትልልቅ ሰውን ሰብስቦ በትልልቅ ሰው ማስጠየቅ ነው። ይቅርታ እንደዚህ አይደለም። ልጅቷ በጣም ተሰብራለች፣ በጣም ተጎድታለች። እውነቴን ነው። በዚህ ሰዓት ደግሞ እርጉዝ ሆና እንደዚህ ያስቀየማትን ሰው መቼም ቢሆን አትረሳውም። ሩታ ብቻ ሳትሆን ሌላዋም ሴት እርጉዝ ሆና እንደዚህ ተጨናንቃበት ምናምን በቃ ምንም አትረሳውም። የእርግዝናዋን ሰዓት አትረሳውም። የእውነቴን ነው የምላችሁና አብርሃም ንግግር አይችልም። እሷን የሚያበሳት እኮ ቤተሰብ ያልተስተካከለ ነገር አለ። አሁንም የምትለው ሌላኛው ነገር አብርሃም በንግግር እንኳን ሩታን አላሳመናትም። የባሰ ልቧ እንዲሻክር የባሰ በቃ እንድትጠላው። እውነቴን ነው የምላችሁ ታርቀው እንኳን አብረው ቢገቡ አንድ ላይ ቢኖሩ ለልጁ ሲባል ለልጃቸው ሲባል እንደው ይኖራሉ እንጂ የእውነት ውስጧ በጣም ስለሻከረ እንደ በፊቱ እንደዚህ በቃ ትክክለኛ ሳቅ እየሳቀች ወይ ደግሞ ትክክለኛ ህይወት እየኖረች የምትኖር አይመስለኝም። ምክንያቱም ልብ ሻክሯል። በቃ በጣም ብዙ ነገር ችላ ነው ይች ልጅ አሁን እዚህ ጋር ደርሳ በቃ የኔና ያንተ ነገር ይቅርብን ያለችው አይታ እኮ ነው ቤተሰብ። እውነቴን ነው። በዛ ላይ እርጉዝ ናት። ትሪት በምትደረግበት ሰዓት ነው አብርሃም ያንን ጩቤ አምጥቶ ይወጋት። እውነቴን ነው። ይሄ የነገር ጩቤ የሴት ጩቤ አምጥቶ ይወጋትና እርጉዝ ሆና እንደዚህ አይነት ጭንቀት አሳልፋ ስትወልደውም አትረሳውም። እውነቴን ነው። ስትወልደውም አትረሳውም። እና አብርሃም ንግግር ካልቻለ ትልልቅ ሰው ሰብስቦ ይቅርታ ጠይቆ በስነ ስርዓቱ ሩታን ወደ ቤት መመለስ አለበት እንጂ የሚጠቀማቸው ቃላት ራሱ ሩታን ወደ ውጭ የሚያስወጣ እንጂ ወደ ቤት የሚመልስ አይደለም። ሰው እንዴት ሚስቱን አፈር ድሜ ግጦም ቢሆን ሚስቱ ናት ለምኖ ይቅርታው ማን ነው ጥፋቱን አውቆ ይቅርታ በደንብ ጠይቆ መመለስ ነው እንጂ ካልመጣሽ ወደ ቡታጅራ ሄዳለው ይቆጭሻል በኋላ። እንደውም እኮ ሩታ ነበረች አብርሃምን ይቆጭሃል ብላ መናገር ያለባት። ሩታ ምን አጠፋችና ነው ይቆጭሻል የምትባለው? እንደውም አብርሃምን ነው ሩታ ይቆጭሃል፣ የምታደርገው ነገር ጥሩ አይደለም፣ ጥፋቷን ተጋነ ያለው ከምታደርገው ነገር ካልተመለስክ በኋላ ይቆጭሃል ብላ መናገር ያለባት እንደውም ሩታ ናት እኮ። እንዴ ሩታ ምን ስላደረገች ምን ስላጠፋች ነው የሚቆጫት? አብርሃም በተአምር ንግግር አይችልም። በቃ በየትኛው በቃ አንዳንዴ እኮ የሆነ ጥሩ ቃላት ጥፋትን ሁሉ ይደመስሳል፣ ጥፋትን ሁሉ ይሽርና በቃ ያ ሰው ይቅርታውን ተቀብሎ ወደ ቤቱ ይመለሳል። አንዳንድ ሰው ደግሞ ንግግር አያውቅም። ጭራሽ ሩታ ወደ ቤቷ ሳይሆን ወደ ውጭ እንድትመለከት እያደረገ ነው የአብርሃም ንግግር። ካልመጣሽ እወጣለሁ አይባልም። ካልመጣሽ ወደ ቡታጅራ እሄዳለሁ ቤቱን ኑሪበት አይባልም። የልጅክ እናት ናት። መካከላችሁ አንድ ልጅ ተፈጥሯል። አንተም ለሱ ታስፈልጋለህ፣ እሷም ለሱ ታስፈልገዋለች። ንግግርህን አስተካክለህ ሚስትህን መልስ። ንግግር የማትችል ከሆነ ትልልቅ ሰዎች ሽማግሌ ላክና እነሱ ይናገሩልክ። በቃ ያ ነው። ድብቅ ማንነትን አውጣ። በቃ እየተደባበቁ ትዳር የለም።
ያንን ነው የምትልክ